በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምፀ ተዋህዶ ድምፀ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር ሳምንታዊ የሬዲዮ መርሃ ግብር ነው። ድምፀ ተዋህዶ የተከበራችሁ አድማጮቻችን እንደምን ሰነበታችሁ? በአዲስ ዓመት ላይ ትኩረት በማድረግ ያዘጋጀነውን የጳጉሜ 4 ቀን 2008 ዓ.ም መርሃ ግብራችንን ነው ጀምረናል። ከዝግጅቶቹ ጋር አብረናችሁ የምንቆየው እኔ ህይወት ሲሳይና ደመላሽ ኃይለማርያም ካዘጋጁ እንዳለ ደምስስ ጋር በመሆን ነው። በዛሬው የአንድ ሰዓት ቆይታችን ቅዱስ ፓትርያርኩ አዲስ ዘመንን አስመልክቶ የሰጡትን የእንኳን አደረሳችሁ መልእክት፣ በዘመን መለወጫ ላይ ላነሳናቸው ጥያቄዎች በሊቃውንተ ቤተ ክርስቲያን ምላሽ የሚሰጥበት መሰናዶ ባሕረ ሐሳብ ምንድን ነው፣ የባሕረ ሐሳብ አቆጣጠርና አጀማመርን በተመለከተ ደግሞ ከመጽሐፍት ያገኘነውን ጽሑፍ እንዲሁም መዝሙራት ይኖሩናል። የመጀመሪያው ዝግጅታችን የሚሆነው ቅዱስ ፓትርያርኩ ለአዲስ ዓመት ያስተላለፉት የእንኳን አደረሳችሁ መልእክት ይሆናል። እሱን ተከታትለን ከኛ ጋር ተመልሰን እንገናኛለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ፣ በሕመም ምክንያት በየሆስፒታሉ ያላችሁ፣ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት ወገኖቻችን ሁሉ ዘመናትና ዓመታት የማይቆጠሩለት እግዚአብሔር አምላካችን እንኳን ከ2008 ዓመተ ምህረት ዘመነ ዮሐንስ ወደ 2009 ዓመተ ምህረት ዘመነ ማቴዎስ በሰላም እና በጤና አደረሳችሁ። ወስምያ ለዓመተ እግዚአብሔር ህሪተ፣ የተመረጠችውንና የተወደደችውን የእግዚአብሔር ዓመት እሰብክ ዘንድ ልኮኛል። ኢሳይያስ 61 ቁጥር 2፣ ሉቃስ 4 ቁጥር 19። ሁላችንም እንደምናውቀው እንደሌላው ሁሉ ዓመትም የእግዚአብሔር ስጦታ ነው። ዓመትም የጊዜ መለኪያ ነው። ጊዜም የሥራ መሳሪያ ነው። እግዚአብሔር ዓመታትን ለፍጡራኑ ሲሰጥ ለሥራ፣ ለኑሮ፣ ለምግብና ለጤና ወዘተ በሚያመች አኳኋን በተለያዩ ሀብዘ አየራት ከፋፍሎና አመቻችቶ መስጠቱ ዓለም በእርሱ መግቦት የሚመራ መሆኑን ይበልጥ ያጎላዋል። ከዚህም ጋር ጊዜያትን ለመለካት የሚያስችሉ መገብተ ብርሃን በጠፈረ ሰማይ ፈጥሮ ሰው በእነርሱ እየታገዘ ጊዜን በመለካትና ለሥራውና ለኑሮው እንዲጠቀምባቸው አድርጓል። ይህንንም በቅዱስ መጽሐፍ እግዚአብሔርም ቀንና ሌሊትን ይለዩ ዘንድ ለምልክቶች፣ ለዘመናት፣ ለዕለታትና ለዓመታት መለያ ይሆኑ ዘንድ ብርሃናት በጠፈረ ሰማይ ይሁኑ አለ በማለት በግልጽ አስቀምጦታል። ዘፍጥረት 1 ቁጥር 14። ስለሆነም ሰው ቀንን በብርሃነ ፀሐይ፣ ወርን በብርሃነ ወርህ፣ ወቅትን በብርሃነ ከዋክብት ወዘተ እየለካ ወቅቱን በመዋጀት ለእርሻ ተግባሩ ማለትም ለአዝርዕቱ፣ ለአትክልቱ፣ ለፍራፍሬው ምቹ ወቅት የትኛው እንደሆነ በመለየትና በማወቅ በግብርና ተግባር በሚገባ እንዲጠቀምባቸው አስችሎታል። በሌላም በኩል እግዚአብሔር ለአበው የሰጠው ተስፋ ድህነት ማለትም ዘመነ ስጋዌ ወይም ዘመነ ክርስቶስ በዘመን ቀመር ስሌት አሰራር መቼ እንደሚሆን ቅዱሳን ነቢያት በህልቆ ዓመታት
ሲቆጥሩ ሲከታተሉና ሲጠብቁ እንደነበሩ በቅዱስ መጽሐፍ ውስጥ በብዙ ቦታ ተጽፈዋል። በተለይም ነቢዩ ዳንኤል በደልና ኃጢአት የሚደመሰስበት ዘመነ ክርስቶስ ሊደርስ እርሱ ከነበረበት ዘመን አንስቶ 70 ሱባኤ እንደቀረው በግልጽ ጽፈዋል። በትንቢቱ መሰረትም ተፈጽመዋል። ዳንኤል 9 ቁጥር 29 እስከ 27። ቅዱስ ጳውሎስም ይህ ሱባኤ ሲፈጸም የሆነውን ነገር ሲገልጽ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ ብለዋል። ገላትያ 4 ቁጥር 4። ከዚህም አኳያ እግዚአብሔር ለማዳን ሥራ የመረጠው ወይም ለይቶ ያስቀመጠው ዓመት እንዳለ ከዚህ መገንዘብ ይቻላል። ይህም ዓመት ምርጥ የሆነ የእግዚአብሔር ዓመት ተብሎ ተገልጿል። ቅዱሳን ነቢያት እግዚአብሔር በገለጸላቸው ምስጢር መሰረት የተወደደው የተመረጠውና ምሕረት እንደ ዝናብ የሚዘንብበት የእግዚአብሔር ዓመት እርሱም ዘመነ ክርስቶስ እንደሚመጣ ብቻ ሳይሆን መቼ እንደሚመጣ ጭምር ዓመታቱን በትክክል እየቀመሩና እየቆጠሩ ሲናገሩና ሲያስተምሩ መኖራቸው የዘመናት ቁጥር በሃይማኖት ዘንድም የላቀ ተፈላጊነት እንዳለው ያመለክታል። እግዚአብሔር የተናገረውን የማያስቀር ታማኝ አምላክ ነውና የተቆጠሩት ዓመታት በደረሱ ጊዜ የዛሬ 2009 ዓመት ልዩን ወደዚህ ዓለም በመላክ ዓለሙን ከፍዳ ኃጢአት ታደገው። በመሆኑም በተጠቀሰው ዘመን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ራሱ መስዋዕቱ ሆኖ የዓለምን ዕዳ ኃጢአት በመሸከም የሰው ልጅን በምህረቱ ስለተቀበለው ከልደተ ክርስቶስ ወዲህ ያለው ዘመን ምህረተ እግዚአብሔርን ለማሰብና ለማወጅ ሲባል ዓመተ ምህረት ወይም እንደ ነቢዩ እንደ ኢሳይያስ አገላለጽ የተመረጠ የእግዚአብሔር ዓመት ይባላል። እኛም ኢትዮጵያውያን በክርስቶስ አምላክነትና አዳኝነት ከመጀመሪያው ምዕተ ዓመት መጀመሪያ አንስቶ ምህረተ እግዚአብሔርን ገንዘብ ካደረጉ ሀገራት መካከል የመጀመሪያዎቹ ነንና ምህረቱን ተቀብለን በዘመን አቆጣጠራችን ላይ ዓመተ ምህረት እያልን ምህረተ እግዚአብሔርን ስናስታውስና ስናውጅ እንኖራለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምእመናንና ምእመናት፣ ዘመን የእግዚአብሔር ጸጋ እንደሆነ ቀደም ብሎ ከላይ ተገልጿል። የእግዚአብሔር ጸጋ እንደመሆኑም መጠን በጥንቃቄና በአግባቡ ልንጠቀምበት ይገባል። እግዚአብሔር ዘመናትን ዓመታትንና ወራትን የሚሰጠን ለሃይማኖት ማጽኛ፣ ለስነ ምግባር ማበልጸጊያ፣ ለንስሐ ማጎልበቻ፣ ለእድገት፣ ለብልጽግና፣ ለልማት፣ ለሰላም፣ ለፍቅር፣ ለአንድነትና ለስምምነት በአጠቃላይ የጎደለንን ለመሙላት ያጣነውን ለመተካት የተስተካከለ መንፈሳዊና ስጋዊ ሕይወት እንዲኖረን ለማስቻል እንደሆነ መገንዘብ አለብን። በመሆኑም ጊዜ ባለፈው አሮጌ ዘመን የጎደለንን ሁሉ በአዲሱ ዘመን ለመሙላት እንድንችል በእግዚአብሔር የተሰጠን ልዩ ጸጋ ነውና በሥራ ልንጠቀምበት ይገባል። ሀገራችን ኢትዮጵያ ባለፉት ክፍለ ዘመናት ያመለጧት ብዙ ነገሮች እንዳሉ የሚታወቅ ነው። ይሁን እንጂ ከብዙ ጣውረድ በኋላ ከጥቂት ዓመታት ወዲህ ቀድሞ ያመለጧትን ነገሮች ለመሙላት ከፍተኛ እንቅስቃሴ ላይ መገኘቷና በዚህም ያመጣችው ለውጥ በቀላሉ የሚታይ አይደለም። ይህም የእግዚአብሔር ጸጋ ነውና ሐዋርያው ቅዱስ ጳውሎስ ይታስትት ጸጋሁ ዘላኢሌከ ባንተ ያለውን የጸጋ ስጦታ ቸል አትበል እንዳለው
የተሰጠንን የልማት ጸጋ በጥቃቅን ነገሮች ልናደናቅፈው አይገባም። አሁን ባለንበት ዘመን የተገነዘብነው አብይ ቁም ነገር ቢኖር ሰላም የልማት ቁልፍ መሳሪያ መሆኑን ነው። በሀገራችን እየፈነጠቀ ያለው የእድገት ጮራ የሰላም ውጤት እንጂ የሌላ አይደለም። ከዓለም ተሞክሮ ልምድ ብንወስድም አሁን በከፍተኛ የእድገት ጣራ ላይ የሚገኙ ሀገራት የልማታቸው ምስጢር የሰላምና የአንድነት መረጋገጥ እንደሆነ ማስተዋሉ አይከብድም። ስለሆነም ያለ ሰላም ልማትና እድገት ፈጽሞ የሚታሰብ አይደለምና እያንዳንዱ ኢትዮጵያዊ ለራሱ ልማት ሲል ለሰላም ጠበቃ መሆን አለበት። ባለፈው ዓመት ከዛሬ 31 ዓመታት በፊት ካጋጠመን ድርቅ ያልተናነሰ ከባድ ድርቅ ያጋጠመን ቢሆንም የሀገራችን ሕዝቦች ሰላማቸውንና አንድነታቸውን ጠብቀው ባስመዘግቡት እድገት ምክንያት ሀገራችን ችግሩን በራሷ አቅም መቋቋም መቻሏ የሰላምና የአንድነት ጥቅም እንዲሁም እነርሱን ተከትሎ የተገኘው የእድገት ጣዕም ምን ያህል እንደሆነ የተገነዘብንበት ዓመት ሆኖ አልፈዋል። ስለሆነም አሁንም በተመረጠውና በተወደደው የእግዚአብሔር ዓመት ውስጥ ሆነን ዛሬ በምንጀምረው አዲስ ዓመት እግዚአብሔር ቸርነቱን አብዝቶልን የዝናሙ ስርጭትና የእህሉ ቡቃያ በሁሉ የሀገራቱ አካባቢ ተስፋ ሰጪ ሆኖ ስለሚታይ ሕዝቡ በዚህ ተነቃቅቶ ሰላሙንና አንድነቱን በመጠበቅ የበለጠ ልማትና እድገት ለማስመዝገብ ጠንክሮ እንዲሰራ እንደዚሁም ከድህነትና ከሰላም እጦት የበለጠ ጠላት የሌለው መሆኑን ሕዝቡ ተገንዝቦ በአዲሱ ዓመት አለመግባባትን በውይይት ድህነትን በልማት ለማሸነፍ በሁሉም አቅጣጫ እንዲረባረብ መልእክታችንን በእግዚአብሔር ስም እናስተላልፋለን። ዘመኑ የሰላም የአንድነትና የልማት ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ ይቀድስ። ወስብሐት ለእግዚአብሔር አሜን።
የዘመናት ባለቤት እግዚአብሔር ከዘመን ዘመን ሲያሸጋግረን መልካም ስራ እንድንሰራ በመንፈሳዊ ሕይወታችን በመበርታት ወደ ንስሐ እንድንቀርብ ቅዱስ ሥጋውን ክቡር ደሙን ተቀብለን ትእዛዙን ጠብቀን እንኖር ዘንድ ነው። በ2009 ዓመተ ምህረት ደግሞ ባለፈው ዓመት የታዩብንን በመንፈሳዊ ሕይወት ስንመላለስ ያጋጠሙንን ችግሮች አስወግደን በሕይወታችን የምንታደስበት ለማድረግ ጥረት ማድረግ ይጠበቅብናል። ከእግዚአብሔር ርቀን ያለን ወገኖች ከክፉ ሥራችን ተመልሰን ንስሐ እንገባ ዘንድ እግዚአብሔር ሰጥቶናል። የእግዚአብሔርን ስጦታ መቀበል ደግሞ የእኛ ኃላፊነት ነው። አዲሱ ዓመት መልካም ስራ የምንሰራበት፣ ንስሐ የምንገባበት፣ ቅዱስ ሥጋውን ክቡር ደሙን የምንቀበልበት፣ በመንፈሳዊም በሥጋዊም ሕይወታችን ለውጥ የምናመጣበት፣ ከእግዚአብሔር ጋር እርቅ የምንመሰርትበት በዓል ይሆንልን ዘንድ ምኞታችን ነው። እኔ ምልሽ ሕይወት ለአድማጮቻችን ከመጽሐፈ ስንክሳር ያገኘነውን የመስከረም 1 ንባብ ባጭሩ ብናቀርብላቸውስ? ጥሩ። የተባረከ የመስከረም ወር የግብፅና የኢትዮጵያ ዓመታት ወሮች ርዕስ ነው። የቀኑ ሰዓትም ከሌሊት ሰዓት የተስተካከለ 12 ነው። ከዚህ በኋላ እያነሰ ይሄዳል። አሁንም በፍጹም ንጹሕና ታላቅ በዓልን አድርገን ልናከብር ይገባናል። ይህች ዕለት ከሌሎች ዕለታት ተለይታ የተባረከች ናትና ከክፉ ሥራዎችም ሁሉ ተለይተን እግዚአብሔር ደስ የሚሰኝባቸውን አዳዲስ የሆኑ በጎ ሥራዎችን እንስራ። ሐዋርያው ቅዱስ ጳውሎስ እነሆ የቀደሙት ሥራዎች አልፈው ሁሉ በክርስቶስ አዲስ ሆነ እንዳለ፣ ነቢዩ ዳዊትም ዳግመኛ እንዲህ አለ፣ የምሕረትህንም ዓመት እህል ትባርካለህ፣ ምድረ በዳዎችም ከበረከት ጠሎች ይጠግባሉ፣ ልምላሜዎችንም ያገኛሉ። በዚህች ዕለት ኢዮብ በፈሳሽ ውሃ ታጥቦ ከደዌው ሁሉ ተፈወሰ። ይህም ለሰዎች ልማዳቸው ሆኖ ዓመቱ ዙሮ ሲመጣ ፈሳሹ ውሃ በሞላ ጊዜ በአዲስ ውሃ ይጠመቃሉ፣ በእርሱም ይባረካሉ። ዳግመኛም በዚች ቀን ከ12ቱ ሐዋርያ አንዱ ሐዋርያ በርቶሎሜዎስ ምስክር ሆኖ አረፈ። በዚች ቀን ዳግመኛ የታላቂቱ ሀገር እስክንድርያ ሊቀ ጳጳስ አባ ሜልዮስ አረፈ። እሱም ለአባታችን ሐዋርያና ወንጌላዊ ለሆነ ማርቆስ 3ኛ ነው። በዚችም ቀን ተስዓቱ ሊቃነ መላእክት አንዱ የከበረ መልአክ ቅዱስ ራጉኤል የበዓሉ መታሰቢያ ነው። እርሱም ለሚነድ እሳትና ስለ ኃጥአን ሁሉ በጥፋት ውሃ መደምሰስን ለሄኖክ ያስገነዘበው ነው። እኛንም በቅዱሳኑ ጸሎትና ምልጃ ይማረን። በዚሁ ወደ ሁለተኛው ዝግጅታችን ስንሸጋገር በአዲስ ዓመት ዙሪያ ላነሳናቸው ጥያቄዎች ምላሽ የሚሰጡን መምህር ትሕትና ተስፋዬ በሐይቅ እስጢፋኖስ አንድነት ገዳም የአራቱ ጉባኤያት መምህር እንዲሁም የአቡሻህርና የቅኔ መምህር ይሆናሉ። አድማጮቻችን ዝግጅቱን ተከታትለን አሁንም ከእኔና ከሕይወት ጋር ተመልሰን እንገናኛለን። አብራችሁን ቆዩ። እግዚአብሔር ይስጥልን አባታችን። በአዲስ ዓመት ዘመናት በአራቱ ወንጌላውያን ለምን እንደተወከሉ ቢገልጹልን። ዘመናት በአራቱ ወንጌላውያን የተወከሉበት ምክንያት አለው። አራቱ ወንጌላውያንን ለዘመናት ወክለን የምናስኬደው ክርስቶስ ሰው የሆነበት ዘመነ ወንጌል ነው። ዘመነ ወንጌል ሐዲስ ኪዳን ይባላል። ሐዲስ ኪዳን አዲስ ዓመትን ስናስታውስ ክርስቶስ ሰው የሆነበት ዓመተ ምሕረት የተጀመረበት የክርስቶስን ሰው መሆን እናስባለን እና ሐዲስ ዘመን ከዚያ ጋር የሚያያዝ ስለሆነ ነው። እሱን መሰረት አድርገን ነው። በዋናነት የዘመነ በሉይ ሕግ ተካቶ ያለው የት ነው? 5ቱ ብሔረ ኦሪት ላይ ነው። ለመጻሕፍተ ብሉያት መክብባቸው 5ቱ ብሔረ ኦሪት ናቸው ማለት ነው። መክብባቸው ማለት መሪዎቻቸው ማለት ነው። ለዘመነ ሐዲስ ደግሞ መሪው ማን ነው? ወንጌል ነው። ራሱ መድኃኔዓለም ክርስቶስ ያስተማረው ወንጌል ነው። አሁን ሌሎች መልእክታትን ቢጻፉ ሌሎች ሊቃውንትን ቢጽፉ የመድኃኔዓለም ክርስቶስን ወንጌል መሰረት አድርገው ነው። መሰረቱ ወንጌል ነው ማለት ነው። ለዘመነ ሐዲስ መሰረቱ ወንጌል ስለሆነ
እኛ የምናከብረው ደግሞ ዘመነ ሐዲስ በዋናነት ሐዲስ የምንለው ዘመናት ሲለወጡ ዘመነ ሐዲስ እንበል እንጂ መሰረቱ ማን ነው? ክርስቶስ የሆነበት አዲስ ሕይወት የተመሰረተበት ያን ዘመነ ሐዲስ ብለን ስለምንነሳ ከዚያ ጋር ስለሚያያዝ የዘመነ ሐዲስ ደግሞ መሰረታዊው ሕግ በወንጌል ሰፍሮ ስላለ ወንጌልን የጻፉ አራቱ ወንጌላውያን በመሆናቸው ከጽፈቱ ጋር ተያይዞ ነው። ወንጌሉ የክርስቶስ ነው፣ ሕጉም የክርስቶስ ነው። ነገር ግን ወንጌልን በመጻፋቸው ለእነርሱ ማስታወሻ ሆኖ በአራቱ ወንጌላውያን ተሰይሞ ይነገራል ማለት ነው። ይህን ያመጡት ወይም ይህን የሰየሙት በኋላ የተነሱ ሊቃውንት ናቸው። በኋላ የተነሱ ሊቃውንት በአራቱ ወንጌላውያን ስም ተሰይሟል። የኋላ የአውሻህር ሊቃውንት መሆኑ መምህራነ ቤተ ክርስቲያን ዘመን ሐዲስ ጋር በማገናኘት የአራቱ ወንጌላውያን ስም እየተጠራ አንዱ ወንጌል አንዱ ዘመን አልፎ ሌላ ሁለተኛው ዘመን የሚቀጥለው ዓመት ሲመጣ በዚያንኛው ስም ቀጥሎ የሚመጣው ዓመት ሲመጣ በአንደኛው ስም እየተጠራ ብቻ እየተተካካ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እያለ ከወንጌሉም ተጽፎ እንደምናገኘው የማቴዎስ ወንጌል ተጽፎ የማርቆስ ወንጌል ተጽፎ የሉቃስ ተጽፎ የዮሐንስ እንደምናገኘው በወንጌሉ ላይም ተጽፎ በዓመተ ምሕረት ደረጃም ስናሳድር ወንጌላውያን ስንል ማቴዎስ ቀጥሎ ማርቆስ ቀጥሎ ሉቃስ ቀጥሎ ዮሐንስ እንዲህ እያለ ነው የሚሄድ እና ከወንጌል ጽፈት ጋር ተያይዞ ነው ማለት ነው። ወንጌል ነው መሰረቱ፣ መነሻው ወንጌል ነው ማለት ነው። ዘመን አቆጣጠር ቀደም ሲል በእነ ሄኖክም አዳም ተስፋውን ከሰማበት ጊዜ በ5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ የሚለውን ቃል ከሰማበት ሰዓት ጀምሮ አቆጣጠር አለ። አባቶቻችን ነቢያት እየቆጠሩ ግማሾቹ በፀሐይ፣ ግማሾቹ በጨረቃ፣ ግማሾቹ በከዋክብት፣ ግማሾቹ በዓመት፣ ግማሾቹ በ7 ዓመት ብቻ እነርሱ የጌታ ልደት በሚገልጹበት መልኩ ሱባኤ እየገቡ በተለያየ ቀመር ቀምረዋል። ግን እኛ አሁን እንደ ዓመተ ምሕረት ለሐዲስ ዓመት እንደ መነሻ የምናደርገው ዓመተ ምሕረትን ነው። ለዚያ ነው እንግዲህ አራቱ ወንጌላውያን ተከፋፍለው በአራቱ ወንጌላውያን ስም የተሰየመው ወንጌልን የጻፉ አራቱ በመሆናቸው ነው እና ወንጌልን መሰረት አድርጎ ጸሐፊዎችን ይገልጻቸዋል ማለት ነው። ዓመታትን በየተራ በአራቱ ወንጌላውያን መሰየም የተለመደ ቢሆንም በየዓመቱ ደግሞ ዘመን መለወጫን ዘመነ ዮሐንስ እያልን እንጠራለን። ይህ እንዴት ሆነ? ግንኙነቱስ ምን ይመስላል? አሁን ዘመነ ዮሐንስ ሲል ብዙ ጊዜ ሰዎችን የሚያምታታቸው ነገር አለ። ዘመነ ዮሐንስ ሲባል ዘመነ ማቴዎስ ሆኖ ለምን ዘመነ ዮሐንስ ይባላል? አራቱ ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ስለሚባሉ ከነርሱ ጋር የሚያያይዙበት ሁኔታ አለ። ግን ያ ሳይሆን ቅዱስ ዮሐንስ ወይም በዓለ ዮሐንስ ብለን በዮሐንስ ስም የምናከብረው ዮሐንስ መጥምቅ ነው። ይህም የሆነበት ምክንያት አለው። ዮሐንስ የወንጌል አዋጅ ነጋሪ፣ የክርስቶስ አዋጅ ነጋሪ እንደሚሆን ቀደም ሲል በትንቢት እነ ኢሳይያስ ቃለ ዓዋዲ ዘይሰብክ በገዳም ወይብጽሖ ፍኖቶ ለእግዚአብሔር እያሉ ቀደም ብለው በትንቢት ተናግረዋል። ኋላም ሲጸነስም እንደ መረጃነት የተጠቀሰ የዮሐንስ መጸነስ ነበረ። የዮሐንስ መጸነስ እመቤታችን መልአኩ ቅዱስ ገብርኤል መጥቶ እመቤታችን ባበሰረበት ሰዓት ወናሁ ኤልሳቤጥን ተማዝማዲኪ ይእቲኒ ጸንሰት ወረከበት ወልደ በለቃቲሃ፣ እነሆ ከዘመዶቹ ወገን ኤልሳቤጥም ጸንሳለች ብሏት የኤልሳቤጥን ጽንስ ለመረዳት ወደ ኤልሳቤጥ ሂዳ እንደነበረች በዚህ በሉቃስ ወንጌል ላይ ተጽፎ እናገኘዋለን። እና ለጌታችን መጸነስም መረጃ ነበር ማለት ነው። የዮሐንስ ጽንስ መረጃ ነበር። ጌታችን መንፈቅ ቀድሞት ተጸንሷል፣ መንፈቅ ቀድሞት ተወልዷል። በኋላም የክርስቶስን መምጣት ጽሖ ፍኖቶ ለእግዚአብሔር፣ ጎዳም መንገዱን ጥረጉ ጥርጊያውንም አስተካክሉ እያለ የክርስቶስን መምጣት ለክርስቶስ አዋጅ ነጋሪ ሆኖ የመጀመሪያው የወንጌል ሰባኪ ወንጌል ነሱስ መቀረብት መንግሥተ ሰማያት ቀርባለችና ንስሐ ግቡ መንግሥተ ሰማያት እያለ ይናገር የነበረ ኢየሱስ ክርስቶስን ነውና የክርስቶስን መምጣት ለዘመነ ወንጌል ለዘመነ ሐዲስ የመጀመሪያ
መጀመሪያ የምስራች ነጋሪና ፍትሐ አውራሪ ሆኖ ህዝቡንም ያጠምቃቸው። እኔ አሁን በውሃ አጠምቃችኋለሁ፣ እኔ የንስሐ ጥምቀት ነው የማጠምቃችሁ፣ ከኔ ቀጥሎ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል እያለ አጠቃላይ አስተምሮ በሙሉ የቅዱስ ዮሐንስ መጥምቅ አስተምሮ ጥምቀቱ የንስሐ ጥምቀት ነው። አስተምሮውም የክርስቶስን መምጣት ነው ይሰብክ የነበርና ለዘመነ ሐዲስ የመጀመሪያ አዋጅ ነጋሪ ፍትሐ አውራሪ በመሆኑ ክርስቶስም ኋላ ወንጌልን እርሱ በተያዘ ጊዜ ዮሐንስ መጥምቅ በተያዘ ጊዜ ክርስቶስም ወንጌልን ሲጀምር ነሶስ መቀረት ብሎ ነው፣ አልለወጠውም ትምህርቱን። የዮሐንስ መጥምቅ የወንጌል ትምህርት መሆኑ የሚታወቀውም ነሶስ መቀርበት መንግሥተ ሰማያት ብሎ ነው። ክርስቶስም ከሱ ተቀብሎ የእርሱን ቃል አጽድቆት ነው አልፎ የሄደ። የወንጌል አዋጅ ነጋሪ የምስራች በመጀመሪያ የተገኘ በመሆኑ ለዘመነ ሐዲስ ዘመነ ብሉይ አልፎ ዘመነ ሐዲስ ሲተካ ዮሐንስ ሰማዕተ ብሉይ ወሐዲስ ይባላል። የብሉይም የሐዲስም ሰማዕት ነው። በዘመነ ብሉይ ተወልዷል፣ በዘመነ ሐዲስም ብዙ ስራዎች ሰርቷል እና በመካከል ያለ ነው። ለዘመነ ሐዲስ ደግሞ አዋጅ ነጋሪ በመሆኑ በዮሐንስ መጥምቅ ስም ተሰይሟል ማለት ነው። ይሄ የዘመን መለወጫ ማለት ነው፣ አዲሱ ዘመን። በዋዜማው በገጠር አካባቢ ምእመናን በሌሊት ወንዝ ወርደው ገላቸውን ይታጠባሉ። ይህ የሆነበት ምክንያት ምንድን ነው? ምሳሌውስ ምንድን ነው? ሌሊት ወርደን የምንጠመቀው ነገር ከቀደም ብሎ በትውፊትም በትምህርተ ቤተ ክርስቲያንም ከትውፊትም ተያይዞ እስካሁን ድረስ ምእመናን በገጠሩ እየወረዱ ሌሊት እንዲያውም በተለይ ጳጉሜን ሁሉ የሚጠመቁ አሉ። እንዲያም ያለው ደግሞ የመጨረሻ የዘመን መለወጫ ሌሊት ሲጠመቁ ያድራሉ እና ይህ ከትምህርተ ቤተ ክርስቲያን ጋር የተያያዘ ነው። አንዱ አሁን ስልህ እንደነበረው ዮሐንስ መጥምቅ ለወንጌል መጀመሪያ ፍትሐ አውራሪ ሆኖ ያስተምር በነበረበት ሰዓት ጥምቀት የሚያጠምቅ ነበር። የንስሐ ጥምቀት ወደ አዲሱ ሕይወት ወደ አዲሱ ጥምቀት ለመግባት አዲስ ልጅነትን ለማግኘት እንግዲህ እኛውን ዛሬ የምንጠመቀውን ጥምቀት ሐዲስ ልደት ወይም ዳግም ልደት ይለዋል። እዚህ ቲቶ 3:5 ላይ ስንመለከት እንደ ምሕረቱ መጠን ለሐዲስ ልደት በሚሆን መታጠብና በመንፈስ ቅዱስም በመታደስ አዳነን ይላል እና ወደ ሐዲስ ልደት ለመግባት የዮሐንስ ጥምቀት መሰረት ነበር፣ መነሻ ነበር ማለት ነው። የንስሐ ጥምቀት ነበር እና ወደዚህኛው የሚያበቃ ለሐዲሱ ጥምቀት የሚያበቃ በአሁኑም ሰዓት ይሰራበታል። በአሁኑ ሰዓት አሁን አንድ ኢአማኒ ከሌላ እምነት ቆይቶ በሚመጣበት ሰዓት ቀጥታ እንደመጣ አይደለም ወደ መደበኛው ጥምቀት የሚገባው። ወደ መደበኛው ጥምቀት የሚገባው ወይም የሚጠመቅ ልጅነት ጥምቀትን ከመጠመቁ አስቀድሞ የንስሐ ጥምቀት ይጠመቃል። መሰረቱ የጥምቀት ዮሐንስ ነው እና የንስሐ ጥምቀት እየተጠመቀ ይሄ እግዚአብሔር ዘብርሃናት የሚባል ጸሎት አለ። እሱ እየተደገመ ይጠመቃል እስከዚህ ጊዜ ድረስ እስኪመጣ ድረስ እሱ ወደዚህ እምነት እስኪመለስ ድረስ ጣዖት ሲያስመልከው ኃጢአት ሲያሰረው የነበረው የተቆራኘው ጋኔን እንዲለቀው መጀመሪያ ላይ ይጠመቃል። የንስሐ ጥምቀት መጨረሻ ላይ ሲረጋጋና በፍጹም ልቡናው ሲመለስ ያን ጊዜ የልጅነት ጥምቀት ይጠመቃልና በአሁኑም አለ ይሰራበታል። በፊተኛውም የዮሐንስ ጥምቀት የንስሐ ጥምቀት ሆኖ ወደ አዲሱ ጥምቀት ወደ አዲስ ሕይወት ወደሚመሰረትበት ለክርስቶስ ጥምቀት የሚያበቃ ጥምቀት ነበር። ራሱም እንደተናገረው በዚህ በማቴዎስ ወንጌል ምዕራፍ 3 ላይ እንደምናገኘው እኔ የንስሐ ጥምቀት አጠምቃችኋለሁ፣ ከእኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃችኋል ብሎ እንደተናገረ ያን መሰረት በማድረግ ሌሊት የዘመነ ብሉይ ምሳሌ ነው። መዓልት ደግሞ ሌሊቱ ከባድ ነው። ቀኑ ሲመጣ መዓልት ፀሐይ ሲወጣ ጧት ብርሃን ሲለቀቅ አዲስ ሕይወትን መሰረታለን። ሁልጊዜ አዲስ ሕይወት ነው ለእኛ። አሁን ሌሊቱ አልፎ ቀኑ ሲተካ አዲስ ሕይወት ነው በራሱ ማለት ነው። ክረምት ከባድ ነው። ክረምት አልፎ መስከረም ሲመጣ ራሱ ዘመነ ሐዲስን ወይም አዲስ ዓመትን የምናከብርበት በራሱ ያንኛው ከባዱ ዘመን አልፎ የብርሃን ዘመን መጣ። አዲስ ሕይወት የምንመሰረተ ከዚያ ጋር ሁሉ የተያያዘ ነውና ሌሊት የዘመነ ብሉይ
መዓልት ደግሞ የዘመን ሐዲስ በመሆኑ ሌሊትም የሚጠመቁበት ይህ ነውና የዮሐንስ የሚያጠምቀውን የንስሐ ጥምቀት መሰረት በማድረግ ነው ማለት ነው። በሌላው እነ ኢዮብ መስከረም 1 ቀን የኢዮብንም በዓል እንደ ማስታወሻ አድርገን እናከብረዋለን እና ኢዮብ ተጠምቆ በጥምቀት እንደዳነ እኛም የምንፈወስበት ስለሆነ በሌላ መልኩ አዲሱን ዘመን በአዲስ ሕይወት ወይም በአዲስ ለመቀበል ሲባል የሚደረግ ነው ማለት ነው እና ከዚያ ጋር ይህን ትውፊት በመያዝ ሌሊት ወርደው አባቶቻችን፣ ወንድሞቻችን፣ እህቶቻችን ይጠመቃሉ ወደ ባህሩ። እኛም ስንጠመቅ ነበር፣ አሁንም እንጠመቃለን ማለት ነው። አንድ ሰው በኃጢአት የኖረበትን ዘመን ትቶ በሕይወቱ መለወጥ የሚችል ከሆነ ወደ ቅድስት ቤተ ክርስቲያን፣ ወደ ንስሐ፣ ወደ ትክክለኛው እምነት በሚመጣበት ጊዜም ለዚህ ሰው አዲስ ዓመት ነው ወይም አዲስ ልደት ነው እንላለን እና ግዴታ አዲስ ዓመት ብቻ መጠበቅ አለበት ወይ? እንግዲህ አዲስ ዓመት ብለን ከአዲስ ዓመት ጋር የምናያይዘው አዲስ ዓመት እያልን በየዓመቱ የምናከብረው ይህ የወል ይባላል። የወል ማለት ሁሉ አንድ ሆኖ እንደ መነሻ ቅድም በመግቢያ ላይ ስለው እንደነበረው ዘመነ ሐዲስ ለአዲስ ዘመን ወይም ለአዲስ ዓመት መነሻው የክርስቶስ ሰው መሆን ዓመተ ምሕረት የተቆጠረበትን ነው። እሱን ነው መሰረት አድርገን ዓመተ ምሕረት እያልን ለአዲስ ዘመን መነሻ ያደረግነው እሱን ነው እና ያኔ አዲስ ሕይወት የተመሰረተበት የክርስቶስን ሰው መሆን የምናስታውስበት አንዱ። ሌላው በአጠቃላይ በወር ሁሉም አንድ ሆነን የምናከብረው ይህ እንዳለ ሆኖ አሁን አንተ ስታነሰው እንደነበረ አንድ ሰው ንስሐ ከገባ በሐሳብ፣ በሕይወት፣ በአመለካከት በአጠቃላይ ያለው ነገር ከተቀየረና ከተለወጠ ያ ሰው አዲስ ሕይወት ካገኘ ሁልጊዜ ለዚያ ሰው አዲስ ሕይወት ወይም አዲስ ዓመቱ ነው ማለት ነው። አዲስ ቀን ለእኔና ለአንተ አሁን ያለንባት ሰዓት በራሷ አዲስ ናት። ይህች ቀን ዛሬ ያለንባት ቀን በራሷ አዲስ ናት። አንዱ ቀን አልፎ ሌላኛው ቀን ሲተካ አዲስ ይሆናል ማለት ነው እና ኋላ ዕለተ ምጽአት ይህ ዓለም አልፎ ሌላኛው ዓለም ሲተካ እኮ አዲስ ዓለም አለ። ሌላ አዲስ ተስፋ የምናደርገው ሀዳሰ ምድረ ሀዳሰ ሰማይ፣ አዲስ ምድርን አዲስ ሰማይን ተስፋ እናደርጋለን ብለዋል እና ሐዋርያት የተለወጡበት ባለ 50 በራሱ ለሐዋርያት አዲስ ዘመናቸው ነበረ። ለሐዋርያት አዲስ ዘመን ነበረ። ሐዋርያት ለውጥ ያመጡበት ከፍርሃት ወደ መጨከን፣ ካለማወቅ ወደ ማወቅ የተመሩበት ያ ቀን ለእነሱ አዲስ ነበር። አንድ ሰው በኃጢአት ዓለም ኑሮ በተለይም በኃጢአት ዓለም ኃጢአትን እርጅና ይለዋል፣ ብልየት ይለዋል እና በኃጢአት ዓለም ኑሮ ንስሐ ሲገባ ከክርስቶስ ጋር ሲገናኝ አዲስ ሕይወት ሲመሰርት ይህ ለዚያ ሰው ታላቁ አዲስ ዓመት፣ አዲስ ዕለት፣ አዲስ ወር፣ አዲስ ሳምንት ነው ለዚያ ሰው ማለት ነው እና ማንኛውም ነገሮች አዲስ ነገር በምናገኝበት ጊዜ ያ አዲስ ዘመን ወይም አዲስ ዓመት፣ አዲስ ቀን ልንለው እንችላለን። ግን አዲስነቱ በጊዜው ለተጠቀመበት ሰው ብቻ ነው። ይህ የወል ሆኖ ለሁሉ አይሆንም። ለምሳሌ አንተ ንስሐ ገብተህ ከክርስቶስ ጋር ያለህን ፍቅር አጠንክረህ በመንፈስ ቅዱስ ታድሰህ አንተ ሥጋውን ደሙን ተቀብለህ የነበረን ሁሉ ነገር አስለቀቅ አንተ በምትታደስበት ጊዜ ያንተ አዲስ ነው። እኔ ግን ያን ሕይወት በአንተ ሕይወት ካልኖርኩኝ ለእኔ አዲስ አይደለም ማለት ነው ያ ዕለት እና ያ አዲስነት የሚነገረው ለአንድ ሰው ብቻ ነው እንጂ የወል ሆኖ ለሁሉ አይነገርም። ይህ ግን አዲስ ዓመት ብለን በዓመት አንድ ጊዜ የምናከብረው ዕለት ዛሬ 2008 እንደሆነ ወደ 2009 የክርስቶስን አዲስ ዘመን የተጀመረበትን ወይም አዲስ ሕይወት የተመሰረተበትን የክርስቶስን ዓመተ ምሕረት አከበርን፣ 2009 አከበርን ብለን በጋራ የምናከብረው ነው እንጂ ሕይወታችን በተለወጠ ቁጥር አዲስ ነገር ካለ አዲስ ዓመት ነው ማለት ነው። አዲስ ዕለት ነው፣ አዲስ ዓመት ነው። ጳጉሜን በ4 ዓመት አንድ ጊዜ 6 ቀን ሆኖ ይውላል።
ይህንን በባህር ሐሳብ አቆጣጠር እንዴት ይተነተናል? አዲስ ዓመት 6 እና 5 ብቻ አይደለም። ጳጉሜን አዲስ ዓመትን ስንቀበል ምንጊዜም ጳጉሜን እንደ መግቢያ ሆኖ አብሮም ይታወጃል በአዋጅ በቀመር መሰረት። ቅድም ስለው እንደነበረም እነ ሄኖክ እንግዲህ ቀመር መቁጠርን የጀመሩት እነ ሄኖክ፣ ሌሎችም ከነሱ በኋላ ያሉት መነሻው የክርስቶስ ሰው መሆን ነው። እንግዲህ ያገደዳቸው 5500 ዘመንን ለማግኘት ሲሉ በተለያየ ሱባኤ ቆጥረዋል። ያ ሁሉ ያው ሻህር ነው። ባሕረ ሐሳብ የሚባለው ደራሲው ማን ነው? ታላቁ ሊቅ ቅዱስ ዲሜጥሮስ ነው። ባሕረ ሐሳብ ማለትም ሐሳበ ዘመን፣ የዘመን ቁጥር ወይም ቁጥር ያለው ዘመን እየተባለ ይነገራልና እነዚህ የጳጉሜን 5 እና 6 መሆን 7ም የሚሆንበት ጊዜ አለው። 7ም የሚሆንበት ጊዜ አለ። ይህን የሚያደርገው ምንድን ነው? ቀመሩ ነው። እነዚህ የሚተራረፉት አንድ ጊዜ ብቻ ወጥቶ 6 የሚሆን አይደለም። በአራቱ ዓመታት ሁሉ በአራቱ ወንጌላውያን ሁሉ የሚወጣጣ ነው። ከዕለት ጀምሮ እያንዳንዷ ከኬክሮስ ከከንትሮስ ይጀምራል። በኬክሮስና በከንትሮስ ነው በዋናነት የሚቆጠረው። ግን እኒህ 6 አይዋዳት አሉ። ከታች መነሻ ጀምረን ስንመጣ ሳድሲት፣ ራብዒት፣ ሐምሲት፣ ራብዒት፣ ሳልሲት፣ ካልኢት፣ ኬክሮስ፣ ዕለት እያለ እንዲህ እየተሰበሰበ ነው የሚመጣውና ከዕለት ነው የሚተርፈው። ከአንድ ዕለት የሚተርፈው ያ ትርፉ እየተጨመቀ በወር እንደገና የወር መንገድ የዓመት መንገድ እየተባለ ይሄድና ልክ በዓመት ከሉቃስ ወደ ዮሐንስ በምንሸጋገርበት ሰዓት 6 ትሆናለች። ያም በአንድ በሉቃስ ወይም ከሉቃስ ወደ ዮሐንስ በምንሸጋገርበት ጊዜ ብቻ ሳይሆን የሚሆነው 4ቱን ዓመታት ሙሉ የተውጣጣና የተጠራቀመ ነው። ከአንዱ ዓመት 15 ኬክሮስ ይተርፋል። 60 ኬክሮስ ሲሞላ ነው እንግዲህ አንድ ዕለት የሚሆነው። በአንድ ዓመት ውስጥ ከማቴዎስ፣ ከዮሐንስ፣ ከሉቃስ፣ ከማርቆስ 15 የሁለቱ 30 የአራቱ 60 ይሆናልና እኒህ ተጠራቅመው ከዕለት የተረፉት ወደ ወር ተቀምረው በወር የነበሩት ወደ ዓመት በዓመት ተቀምረው 15 ኬክሮስ ይተርፋሉ። የሚገኘው ትርፍ እንደገና በሁለተኛው ዓመት ላይ 30 የዚያኛው 15 ሲጨምር በሶስተኛው ዓመት 45 በአራተኛው ዓመት ደግሞ አንድ ዕለት ይሆናል። አንድ ዕለት ይሆንና 6ኛዋ ዕለት ትገኛለች ማለት ነው። ከዚህ የምትተርፍ 6 ካልኢት አለች በዓመት የምትተርፍ። ያቺ 6 ካልኢት ደግሞ እየተጠራቀመች እያደገች ለምሳሌ 6ቷ ካልኢት በ10 ዓመት ብንወስዳት 60 ካልኢት ትሆናለች። 60ዋ ካልኢት ደግሞ አንድ ኬክሮስ ትሆናለች ማለት ነው። 60 ሲሞላ ነው የሚቀየረው በ60 ስለሆነ ማለት ነው። 60ዋ ካልኢት አንድ ኬክሮስ ትሆናለች። በ10 ዓመት አንድ ኬክሮስ የሆነችው በ100 ዓመት 10 ኬክሮስ ትሆናለች። በ200 ዓመት 20፣ በ300 ዓመት 30፣ በ400 ዓመት 40፣ በ500 ዓመት 50፣ በ600 ዓመት 60 ትሆና በ600 ዓመት 7ኛ ጳጉሜን ይገኛል። 6 ብቻ ጳጉሜን ሳይሆን 7ኛ ጳጉሜንም አለች። ከዚያም የሚተርፉት ንዑስ ጥቃቅን ነገሮች አሉ። ግን ስለማይሞሉ ወደ 8ኛ ጳጉሜንም የሚሄድበት መንገድ ነበር። ግን አይሞላም። ዘመናት እስኪያልቁ ድረስ በጣም ጥቃቅን ንዑስ ስለሆኑ እነዚህን ድቁቅ ደቃይቅ ብሏቸው ነው የሚያልፍ። በአብሻህር ቆጠራ ላይ ስናስቀምጠው እነዚህን ድቁቅ ደቃይቅ ብለን ነው አልፈናቸው የምንሄድና 7 ጳጉሜንም አለ። 7ኛ ጳጉሜን 13 ጊዜ ተገኝታለች ዓለም ከተፈጠረ ጀምሮ ማለት ነው። አሁን የመጨረሻዋ በጎንደር ነገስታት ዘመን ተደርጋለች። በትክክል በቀመር ተቀምሮ ውሏል እና ይህን ሊያመጣው የሚችል ከዕለት ፀሐይ ከዕለት የምታተርፋት እያንዳንዷ ጥቃቅን ደቂቃዎች እየተሰፈሩ መጥተው ሰከንድ በዘመኑ አቆጣጠር ከሰከንድ ወደ ደቂቃ እየተቀየረ ከደቂቃ ደግሞ ወደ ዕለት እየተቀየረ ነው የሚመጣው። ከማይክሮ ሰከንድ ወደ ሰከንድ፣ ከሰከንድ ወደ ደቂቃ፣ ከደቂቃ ወደ ሰዓት ማለት ነው። በአብሻህር አቆጣጠር ደግሞ ቅድም እንዳልኩት ሳድሲ፣ ካልኢት፣ ሳልሲት እያለ መጥቶ ከኬክሮስ ይደርሳል። ከኬክሮስ ወደ ዕለት ይቀየራል እና በዚህ አማካኝነት ነው ማለት ነው። አይደለም 6 7ም አለች ለማለት ፈልጌ ነው። አሁን ዘንድሮ ዮሐንስ ነው የቆየንበት። አሁን 2008 ዮሐንስ ነበረ። 2009 ማቴዎስ ነው የሚሆነው። ከዮሐንስ ወደ ማቴዎስ በምንሄድበት ሰዓት ከሉቃስ ወደ ዮሐንስ ሲሸጋገር 6 ስለሞላች
ጨርሷል። 12 ሰዓት ላይ ጨርሶ ልክ ከምሸቱ 12 ጀምሮ ዮሐንስ 1 ብሎ ነው የሚጀምር መስከረም 1 ላይ። አሁን ግን ዘንድሮ አሁን ጳጉሜን 5 ናት። ከዮሐንስ ወደ ማቴዎስ ስንሻጋገር ስንት ሰዓት ላይ ይጀምራል? ቅዱስ ዮሐንስ ስንት ሰዓት ይገባል? ከሌሊቱ 6 ሰዓት ይገባል ማለት ነው። ከሌሊቱ 6 ሰዓት ነው የሚገባል። 6 ሰዓት አሳልፎ ከሌሊቱ 6 ሰዓት ይገባል። የሚቀጥለው ዓመት ደግሞ ማርቆስ ከማቴዎስ ሲቀበል ደግሞ ከጧቱ 1 ሰዓት ላይ ይቀበለዋል። ሌሊቱን 12ቱን አሳልፎ ማለት ነው። ከማርቆስ ሉቃስ በሚቀበልበት ሰዓት ደግሞ ከቀኑ 6 ሰዓት ላይ ይቀበለዋል። ብቻ ግን ማልት ይስቦ ለሌሊት ወሌሊት ይስቦ ለማልት ማልትና ሌሊት ስለሚሳሳቡ በአንድ ቀን ከማታው ጀምረን እናከብረዋለን እንጂ ዘመኑ የሚለወጠው ግን ከሉቃስ ወደ ዮሐንስ ማታ፣ ከዮሐንስ ወደ ማቴዎስ ሌሊት 6 ሰዓት፣ ከማቴዎስ ወደ ማርቆስ ስንሄድ ከጧቱ 12 ሰዓት ጨርሶ 1 ሰዓት ላይ ይቀበለዋል። ከሉቃስ ወደ ዮሐንስ ከማርቆስ ወደ ሉቃስ ከቀኑ 6 ሰዓት፣ ከሉቃስ ወደ ዮሐንስ ማታ 12 ሰዓት 6 የምትሞላ እንዲህ ብላ ነው እንጂ አንድ ጊዜ አይደለም ተጠቅሎ ሊሞላ የሚችለው። በቤተ ክርስቲያኑ ቀለሞቹ የተለዩ ናቸው። በቤተ ክርስቲያኑ አባቶቻችን ከዋዜማው ጀምረው ምስጋናዎች አሉ። ወደ እግዚአብሔር የሚያቀርቡት ጸሎት አለ። ሌላው ደግሞ ሲበላ፣ ሲጠጣ፣ ሲጨፍር፣ ሲዘሙት በተለያየ መልኩ ያልፋልና እንደው ምእመናን በምን አይነት መልኩ ነው አዲስ ዓመትን ሊያሳልፉ የሚገባቸው? ክርስቲያኖች አዲስ ዓመትን ሲያከብሩ አዲስ ሕይወት ሊኖራቸው ያስፈልጋል። በዓሉን ለማክበር አሁን ላይ ሽርጉዱ ሰፊ ነው። አዲስ ልብስ መግዛት፣ ቤቶችን በቀለም በማስዋብ አዲስ ቤት ማስመሰል፣ አዲስ ቤት ማድረግ፣ እኒህን አዲስ ነገሮች እየተገዙ ዝግጅት በማድረግ ትውልዱ አሁን አዲስ ዘመን ለመቀበል ሽርጉድ እያለ ያለበት ሰዓት ነው። በዋናነት ግን ይላል አንድ ሰው አዲስ ዓመትን ተቀበለ የሚባለው አንድ ክርስቲያን አዲስ ሕይወት ሲኖረው ነው። በዋናነት እኛ ልንቀበለው የሚገባል እኒህ ሌሎች ነገሮች እንዳሉ ሆነው ውስጡ አዲስ ሲሆን ነው። አንድ ነገር አሁን ጽዋውን እንዲሁ ላዩን ብቻ ብናጥበው ውስጡ ቆሻሻ ከሆነ ስንጠጣው ውስጣችን ይሻክራል ማለት ነው። ግን ውጩ አዲስ ከመሆኑ በፊት መጀመሪያ ውስጡ መጥራት አለበት፣ ውስጡ አዲስ መሆን አለበት እና ውስጣችን ነው መጀመሪያ መለወጥ ያለበት፣ በውስጣችን መታደስ ነው። እንዲሁም እዚህ ሮሜ 12:2 ላይ ስንመለከት በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉት ይላል ሐዋርያው ቅዱስ ጳውሎስ። በልባችሁ መለወጥ አየው፣ በልባችን መታደስ ነው። ክርስቲያኖችን ሲመክር ይህን ዓለም አትምሰሉት። ይህ ዓለም ዝም ብሎ በከንቱ ዘመን አዲስ፣ ዛሬ አዲስ ዘመን መጣ፣ ዛሬ አዲስ ዘመን መጣ እያለ ያሳልፈዋል። በጭፈራም በተለያየም ሁኔታ ያን አትምሰሉ፣ እናንተ በልባችሁ መታደስ ተለወጡ፣ አዲሱን ዘመን በአዲስ ነገር ተቀበሉት እያለ በመንፈስ ቅዱስ መታደስ እንዳለብን ውስጣችን አዲስ መሆን ንስሐ ቅድም ስንለው ከነበረው ጋርም ይያያዛል። አዲሱን ሕይወት ወይም ክርስቶስን አዲሱን ዘመን ለመቀበል አዲስ ዘመን ሲመጣ አዲስ ሕይወት ሊኖረን ያስፈልጋል። አንድ የአማኒ ካለማመን ወደዚህ በሚመለስበት ሰዓት ያ ሐዲስ ነው ብለናል። ለዚያ ነው እንግዲህ ማንም በክርስቶስ ቢሆን ሐዲስ ፍጥረት ነው ይላል። አሮጌው ፍጥረት አልቋል፣ እነሆ ሁሉም አዲስ ሆኗል ብሎ 2 ቆሮንቶስ 5:17 ላይ ቅድም ስል እንደነበር ማንም በክርስቶስ ቢሆን አዲስ ነው ስላለ እኛ ሕይወታችን ከክርስቶስ ወጣ ካለ ተመልሰን ክርስቶስን በማሰብ ንስሐ ገብተን አዲስ ሕይወት ሊኖረን ያስፈልጋልና አዲስ ዘመንን ምእመናን ሊቀበሉት የሚያስፈልገው አዲስ ሕይወት በመያዝ አዲስ ሕይወት በመመስረት በውስጣቸው በመታደስ እንጂ እንዲሁ በላይ ዝም ብሎ በማጨብጨብ ዛሬ አዲስ ዘመን ነው፣ ዛሬ እንብላ፣ እንጠጣ፣ እንጨፍር በማለት አይደለም። አዲስ ሕይወት ቤተ ክርስቲያን ላይ ሄዶ የአዲሱን ዘመን አጽዋማት መቼ ይገባሉ፣ መቼ ይወጣሉ፣ በተለይ የቅዱስ ዮሐንስ ዕለት ማለት ነው። የዛን ጊዜ ይሰማሉ። ከዚያን ጊዜ አዲሱ ዘመን ሲመጣ ግን እኛ አዲስ ሕይወት ከሌለና ዝም ብሎ ዘመኑ
አዲስ እየተባለ አልፏል እንጂ ለኛ የኛ ውጫዊው ነው። በውጭ ብቻ ነው አዲሱ ያለፈ እንጂ ወደ ውስጣችን አልገባም። እኛ አዲስ ዘመን በውስጣችን አልተቀበልነው ማለት ነውና አዲስ በማለቱ ፊተኛውን አስረጅታል። ዕብራውያን 8:13 ላይ ስትመለከት በኃጢአት የምንኖርበት ዓለም ዘመነ ብሉይ ወይም የእርጅና ዘመን ተብሎ ይቆጠራልና ክርስቲያኖች በተለይም እንግዲህ የአዲስ ዘመን ሲመጣ አዲስ ሕይወት ሊኖረን ያስፈልጋል። ያ ካልሆነ አዲስ ዘመንን ተቀበል ነው ለማለት አያስችልም፣ አያስደፈርም። እና አዲስ ሕይወት ኑሮን አዲስ ሕይወት መስርተን ንስሐ ገብተን ስጋውን ደሙን ተቀብለን አዲስ ሕይወት የመሰረትን እንደሆነ በትክክል የዘመኑ ሐዲስነት ገብቶናል ማለት ነው። እና ሐዲስ ዘመንን ንስሐ ገብተን ልናሳልፈው በሐዲስ ሕይወት ልንቀበለው ያስፈልጋል ማለት ነው። ንስሐ ባንጨርስ እንኳን ዛሬው ጀምረን አሁን አዲስ ዘመን ለመቀበል ጥሩ ሕይወት እንዲኖረ ካሁኑ ንስሐ ገባ ማለት ያ ሰው ሲጨርስ በስጋው በደሙ ይታተማል። ሐዲስነቱ ያ የገባው ንስሐው ይረጋገጥለታል። ነገ አዲስ ዘመን ነው ብሎ ልብሱ እንደሚያጥበው ሁሉ አዲስ ሕይወት መመስረት አለብኝ ብሎ ንስሐ ገብቶ ንስሐውን ባይጨርሰው እንኳን ያ ሰው በህዳሴ ያሳልፎታል። የአመለካከት ለውጥ አድርጓል። የአመለካከቱ ታድሷል፣ ሐሳቡ ታድሷል፣ ሕይወቱ ታድሷል ማለት ነውና አዲስ ዘመን ሲመጣ መቀበል ያለብን በተለይ ክርስቲያኖች በአዲስ ሕይወት ነው ማለት ነው። አዲስ ሕይወት በመመስረት ምክንያቱም ዘመነ ሐዲስን የምናስታውሰው የክርስቶስ ሐዲስ ሕይወትን ያደለበትን እስከሆነ ድረስ በአዲስ ሕይወት ልናሳልፈውና በአዲስ ሕይወት ልንቀበለው ያስፈልጋል ማለት ነው። ለመምህራችን እግዚአብሔር አምላክ ረጅም የአገልግሎት ዘመን ይስጥልን፣ ቃለ ሕይወትን ያሰማልን። ስጦታ የፈካ አበባ
እንጸጋለሽ ኢትዮጵያ ደስ ይበልሽ እንጸጋለሽ ስለፈጠረሽ ሦስቱ ሕግጋት የፈጣሪሽ ካለፈው ስህተት እንድንመለስ አዲሱ ዓመት መጣ ማቴዎስ የሚያልፍና ይመጣል ማርቆስ ሌላው ይተካል ዘመነ ሉቃስ ወልደ ነጎድጓድ ሲደርስ ዮሐንስ በየአራት ዓመት ለሁሉም ሲደርስ በየዓመቱ ቅዱስ ዮሐንስ አደይ የብርሃን ጮራ በዮሐንስ በራ ኢትዮጵያ ባህል ቋንቋሽ የሚያኮራሽ ልጅ አበባ ልጅ አበባዬ ልጅ አበባ እያለች ማማ እርባኑሌን እንደሰማ እያሻሸች እንደሆን ጤናማ አበባው ለምለም ቀጤማው ለምለም ኢትዮጵያ እንዳንቺ የለም 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 አብዬ ሁሉም አብዬ እንዳው ለሰላምታ ከሬዳሎ ብዬ እንኳን ለቅዱስ ዮሐንስ አደረሶት ብዬ አብዬ ሸታል ዶሮ ዶሮ ሸታል ዶሮ ዶሮ ከማምዬ ጓሮ ሸታል ዶሮ ዶሮ ሸታል ዶሮ ዶሮ ከማምዬ ጓሮ ሸታል የወይን ጠጅ ሸታል የወይን ጠጅ ከጋሽዬ ደጅ ሸታል የወይን ጠጅ ሸታል የወይን ጠጅ ከጋሽዬ ደጅ ከብረው ይቆዩ ከብረው ከዓመት አውደ ዓመት ደርሰው እስክታጣኝ ልጅን ወልደው ሦስት ሰው አክባሪ ሆነው የፍቅር ሸማ ለብሰው ከብረው ይቆዩ ከብረው ከብረው ይቆዩ ከብረው ከዓመት አውደ ዓመት ደርሰው እስክታጣኝ ልጅን ወልደው ሦስት ሰው አክባሪ ሆነው የፍቅር ሸማ ለብሰው ከብረው ይቆዩ ከብረው። አድማጮቻችን ከመዝሙሩ ተመልሰናል። የመጨረሻው ዝግጅታችን ባሕረ ሐሳብን የተመለከተ ይሆናል። ይህንን መርሃ ግብር የሚያቀርባልን ወንድማችን ማህደረ ታሪኩ ነው። ዝግጅቱን አድምጠን እንመለስ። አሁንም ቆይታችሁ ከማኅበረ ቅዱሳን መንፈሳዊ የራዲዮ መርሃ ግብር ጋር ይሁን። ባሕረ ሐሳብ ምንድን ነው? ስሌቱስ እንዴት ነው? ባሕረ ሐሳብ የግዕዝ ቃል ሲሆን በአረብኛ አቡሻህር፣ በአማርኛ የዘመን አቆጣጠር ይባላል። ባሕረ ሐሳብን ወይም የዘመን አቆጣጠርን የቀመረው 12ኛው የእስክንድርያ ሊቀ ጳጳስ ቅዱስ ዲሜጥሮስ ነው። ቅዱስ ዲሜጥሮስ ነነዌ በዓተ ጾም ወይም የአብይ ጾም መግቢያ ጾመ ሐዋርያት ከሰኞ፣ ደብረ ዘይት ሆሳዕና ትንሣኤ ጰራቅሊጦስ ከእሁድ፣ ርክበ ካህናት ጾመ ድህነት ከረቡዕ፣ ዕርገት ከሐሙስ፣ ስቅለት ከአርብ ባይወጡ በእነዚህ ቀናት ቢውሉ እያለ ይመኝ ነበር። ከእግዚአብሔር የታዘዘ መልአክ መጥቶ ዲሜጥሮስ ሆይ ይህ ሁሉ በሐሳብ ይፈጸማል፣ ቢያደርጉት ነው እንጂ ሱባኤ ግባ ብሎታል። ቅዱስ ዲሜጥሮስም በአንድ የጸሎት ጊዜው 7 ጊዜ አቡነ ዘበሰማያት እየደገመ ከቀኑ 7 ሱባኤ ከሌሊቱ 23 ሱባኤ ግባ ብሎታል። ስለምን የቀኑን አሳነሰው ቢሉ ቀን በማስተማር የተጣሉትን በማስታረቅ ስለሚውል፣ ሌሊት ግን ከዚህ ሁሉ ነፃ ነውና የሌሊቱን ሱባኤ አበዛው። የአጽዋማትና የበዓላት እያአርግ እይወርድ ከዚህ አያወጣም ከዚህ አይወርድም ተገልጾለት በ7 አዕዋዳት አውዶ በሶርያ በአንጾኪያ በሮም ላሉት ለ3ቱ ሊቃነ ጳጳሳት
አራተኛ በኢየሩሳሌም ላለው ኤጲስቆጶስ ጽፎ ሰደደላቸው። እነርሱም ተቀብለው ሐዋርያት በዲድስቅልያ ካስተማሩት ጋር አንድ ሆኖ ቢያገኙት ደስ ብሏቸው ተቀብለው ባሕረ ሐሳቡን አስተምረውታል። ባሕረ ሐሳብ ማለት ቁጥር ያለው ዘመን ማለት ነው። አንድም ሐሳብ ባሕር ይለዋል። ስለምን ዘመንን ባሕር አለው ቢሉ ደግሞ ባሕር ከምንጩ ከነቁ ወጥቶ ቢፈስ አያልቅም። ዘመንም ምጽአተ ክርስቶስ እስኪያገደው ድረስ ሰውን እያሳለፈ ሲያመላልስ ይኖራል። አንድም ከባሕር ሁከት እንዳይታጣ ከዘመንም ሁከተ ሥጋ ሁከተ ነፍስ አይታጣምና፣ አንድም ከባሕር ማዕበለ ሞገድ እንዲነሳሳ ከዘመንም ማዕበለ ኃጢአት ማዕበለ ክህደት ይነሳልና፣ መልሕቅ ጥለው ዓላማ ተክለው የባሕር ሁከቱን ማዕበለ ሞገዱን ጸጥ እንዲያደርጉት የዘመንንም ሁከተ ሥጋ ሁከተ ነፍስ ማዕበለ ኃጢአት ማዕበለ ክህደት ጾመው ጸልየው ምህላ ይዘው ጸጥ ያደርጉታልና። አንድም ባሕረ ሐሳብ ባለው መርሃ ዕውር የሚል አብነት ይገኛል። የዕውር መሪ ዕውርን የሚመራ ማለት ነው። ዕውርን ወይም አይነ ስውርን እሾህ እንዳይወጋው እንቅፋት እንዳይመታው ባሕር ጠልቆ ገደል ወድቆ እንዳይሞት መሪው ጠብቆና መርቶ ከቤት እንዲያደርሰው የዘመን ቁጥርም አላዋቂውን ሰው ሶክ ኃጢአት የኃጢአት እሾህ እንዳይወጋው እንቅፋተ ሥጋ እንቅፋተ ነፍስ እንዳያገኘው በባሕር ኃጢአት ሰጥሞ በክህደት ወድቆ እንዳይሞት ጠብቆና መርቶ እንደ ነቢያት ዳንኤልና ዕዝራ አጽዋማት በዓላት የሚውልበትን ወደ ማወቅ ያደርሰዋልና ባሕረ ሐሳብን ክርስቲያኑም ካህኑም ሊማረው ይገባል። ከሀገሩ ተሰዶ ተማርኮ አሕዛብ አገር እንኳ ቢሄድ ጾም አይገድፍም፣ በዓላትን አይሽርም። ምክንያቱም አጽዋማት የሚገቡበትን በዓላት የሚውልበትን ተምሯልና። ባሕረ ሐሳብን ያልተማረ ካህን ሙነክሴውም መነኩሴ መባል አይገባውም። ባሕረ ሐሳብን ያልተማረው ካህን በደረቅ ወንዝ ሰው በሌለው መንደር ይመስለዋልና። ደረቅ ወንዝ ነጋዴያንን ሲሄዱ የዛፉን ፍሬ ለምለሙን መስክ አሻግረው አይተው ከዚያ አርፈን ጠል ነስተን እንሄዳለን ብለው ይሄዳሉ። ከዚያ ሲደርሱ ውሃ ባጡበት ጊዜ ተሳቀው ይሄዳሉ። ሰው የሌለው ሀገርም እንደዚሁ እንግዶቹ መንደሩን አይተው ከዚያ አድረን እንሄዳለን ብለው ከዚያ ሲደርሱ ሰው ባጡበት ጊዜ ተሳቀው ይሄዳሉ። ይህንንም መጽሐፍ ወይም ባሕረ ሐሳብን ያልተማረውን ካህን ጠምጥሞ መነሳንሱን ይዞ ቀሚሱን አንጽቶ ሲሄድ ባዩት ጊዜ ምዕመናን አጽዋማትን በዓላትን ጠይቀን እንረዳለን ብለው ይቀርባሉ። ባጡበት ጊዜ ተሳቀው ይሄዳሉ። ዓለምን ከፈጠረ አንስቶ እስከ ልደተ ክርስቶስ ድረስ ያለው ዘመን ዘመነ ብሉይ፣ ዓመተ ፍዳ፣ ዓመተ ኩነኔ ይባላል። ከልደተ ክርስቶስ ወዲህ ያለው ዘመን ዓመተ ምሕረት፣ ዓመተ ሥጋዌ፣ ዘመነ ሐዲስ ይባላል። መላው ደግሞ ዓመተ ዓለም ይባላል። በድሜጥሮስ ቀመር የዘመን መስፈሪያዎች ወይም መቁጠሪያዎች 7 አዋዲት አሉ። እነዚህም አውደ ዕለት፣ አውደ ወርህ፣ አውደ ዓመት፣ አውደ አበቂት፣ አውደ ፀሐይ፣ አውደ ማህተም፣ አውደ ቀመር ናቸው። ለዘመናት መቁጠሪያ የሚያገለግሉት ቀመር፣ ዓመት፣ ወር፣ ሳምንት፣ ዕለት፣ ቀን፣ ሰዓት፣ ካልኢት፣ ቅጽበት ወይም ሰከንድ ናቸው። አራቱ ማለትም አውደ አበቂት፣ አውደ ፀሐይ፣ አውደ ማህተምና አውደ ቀመር በዓመታት የሚቆጠሩ ናቸው። በዓመት የሚቆጠሩ ናቸው። ዓመት የተባለው በፀሐይ 365 ቀን በጨረቃ ደግሞ 354 ቀን ነው። ዕለት የተባለ 24 ሰዓት፣ አንድ ቀን የተባለ 12 ሰዓት፣ ካልኢት የተባለው 1 ደቂቃ ነው። አውድ ወይም ዙር እንደገና ተመላልሶ መምጣትን ያመለክታል። የተከበራችሁ
የተከበራችሁ አድማጮቻችን የጳጉሜ 4 ቀን 2008 ዓ.ም ዝግጅታችን የተከታተላችሁትን ይመስል ነበር። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ ማህበረ ቅዱሳን MKUSA ብላችሁ በፌስቡክ አድራሻችን ብትጽፉልን ይደርሰናል። እስካሁን ስናስተናግዳችሁ የነበርነው እኔ ደመላሽ ኃይለማርያምና ሕይወት ሲሳይ ካዘጋጁ እንዳለ ደምሰስ ጋር በመሆን ነበር። ሳምንት በአዲስ ዓመት በሌሎች መንፈሳዊ መርሃ ግብራት እስክንገናኝ ድረስ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ በሰላም አሸጋገራችሁ።